እሺ ስለዚህ ጥምቀት ስንል የመጀመሪያው ጥምቀት አጥምቀ የሚለው የአማርኛ የግዕዝ ቃል ነው። አጥምቀ ማለት አጠመቀ ከሚለው የግዕዝ ግስ ላይ የተገኘ ነው። ስለዚህ ጥምቀት የተገኘው ከግዕዝ ቃል ላይ ነው። ቃሉ የአማርኛ ቢሆንም የተገኘው ከግዕዙ ላይ ነው። ስለዚህ አጠመቀ የሚል ትርጉም ይይዛል ማለት ነው። ጥምቀት ማለት አጠመቀ የሚለውን ይይዛል፣ ወይም አጥምቀ የሚለውን ቃል ላይ የተገኘ ነው የሚሆነው። ስለዚህ የግዕዝ ግስ ቃል ወይም ደግሞ ግስ ማለት የተወለደ ወይም ደግሞ ከግዕዝ የወጣ ቃል ማለት ነው። ስለ ጥምቀት ነው እያየን ያለ ነው። ትርጉሙ ጥምቀት ማለት ትርጉሙ በውሃ ውስጥ መነከር፣ መዘፈቅ፣ ገብቶ መውጣት ማለት ነው እንጂ መረጨት አይደለም። እሺ መረጨት ማለት አይደለም። አንድ ሰው ተጠመቀ የሚባለው በውሃ ውስጥ ምን ሲሆን? ሲነከር፣ ሲዘፈቅ ወይም ገብቶ ሲወጣ ጥምቀት ይባላል። ጥምቀት ይባላል። ያኛው ደግሞ የጸበል መረጨት ተብሎ ይታወቃል ማለት። ስለዚህ በውሃ ውስጥ ምን መሆን? መነከር፣ መዘፈቅ፣ መውጣት ማለት ነው። ገብቶ መውጣት ማለት ይይዛል ማለት ነው። ጥምቀት በተጸለየበት ውሃ ወይም ማየ ሕይወት ተብሎ ይታወቃል። እሺ ማየ ማለት ግዕዝ ነው፣ ውሃ ማለት ነው። ሕይወት ደግሞ ሕይወት ነው። ስለዚህ የተጸለየበት ውሃ ማየ ሕይወት ተብሎ ይታወቃል። ሕይወት የሚሰጥ ወይም ደግሞ ሕይወታችን ከክርስቶስ ጋር አንድ አካል የሚሆንበት ስለሆነ ማየ ሕይወት ተብሎ ይታወቃል። በስላሴ ስም ምን 3 ጊዜ ብቅ ጥልቅ ብሎ የመውጣት ሂደት ግዴታ መፈጸም አለበት አንድ የሚጠመቅ ሰው። ስለዚህ አንድ ሰው ሲጠመቅ በስላሴ ስም አምኖ በአብ ወልድ መንፈስ ቅዱስ ስም አምኖ 3 ጊዜ ብቅ ጥልቅ ማለት አለበት። ስለዚህ ጥምቀት በዚህ ምክንያት ነው የሚሰጠው። እያወራን ያለነው ጥምቀት ልጅነት ስለሚገኝበት ጥምቀት ከአምስቱ አዕማደ ምስጢራት መካከል አንዱ ለድህነት ከምንጠመቀው ጥምቀት ውስጥ አንዱ ነው። ጥምቀት ከሌሎች ምስጢራት የሚቀድምና ለእነርሱም መፈጸም ቅድመ ሁኔታ ነው በማለት ያስቀምጣል። እንግዲህ ሌላ ስርዓቶች የሚላቸው ለምሳሌ ቁርባን፣ ይሄ የቤተክርስቲያን አገልግሎቱን ለማግኘት የቤተክርስቲያን አካል ሆኖ ለመጠራት ወይም የክርስቶስ አካል ተብሎ ለመጠራት የሚቀድመው ስርዓት ምንድን ነው ማለት ነው? ጥምቀት። የመጨረሻው ስርዓትስ ምንድን ነው? እስኪ ንገሩኝ። የመጨረሻው ስርዓትስ የግዴታ መፈጸም ከሚገባቸው ጥምቀት የመጀመሪያው ነው። የመጨረሻው ምንድን ነው? የመጨረሻው ምንድን ነው? ጥምቀት የመጀመሪያው ከሆነ የመጨረሻው ስርዓት ምን ይሆናል? ቅዱስ ቁርባን ይሆናል ማለት ነው። ቅዱስ ቁርባን። በጣም አሪፍ። ስለዚህ እሱም ገና አልተማርነው፣ ወደፊት እናያለን። ስለዚህ ጥምቀት ከሌሎቹ ምስጢራት የሚቀድምና ለእነርሱ መፈጸም ደግሞ ቅድመ ሁኔታ ነው ማለት ነው። የመጀመሪያ ነው የሚሆነው። የመጀመሪያ ነው። ምን? ጥምቀት የስርዓት መጀመሪያ። ጥምቀት ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የሥላሴ ልጅነት የምናገኝበት ምስጢር ነው። ከአብራ ከመንፈስ ቅዱስ ሲል ዳግመኛ ሰው ከመንፈስና ከምን ከውሃ ካልተወለደ በስተቀር የዘላለም ሕይወት አይኖረውም ባለው መሰረት ጥምቀት ስንጠመቅ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ማለት በመንፈስና በውሃ ተጠምቀን የምናገኘው የሥላሴ ልጅነት ነው። ስለዚህ የሥላሴ ልጅነት የምናገኝበት የእግዚአብሔር ልጆች ተብለን አካል ተብለን የምንጠራበት ምንድን ነው? ጥምቀት ነው ማለት ነው። ያልተጠመቀስ የክርስቶስ አካል መሆን አይችልም። አካል መሆን አይችልም። ሌላው ሰው ከሌሎች ምስጢራት ለመካፈል አስቀድሞ ምን መሆን አለበት? መጠመቅና ከማህበረ ክርስቲያን መደመር አለበት። ለመደመር የግዴታ ምን ያስፈልጋል? ለመደመር መጠመቅ ያስፈልጋል። ለመደመር ብልጽግና አይደለም። እሺ ለመደመር የሚያስፈልገው ምንድን ነው? ጥምቀት ነው። እያወራን ያለ ነው ስለ ምድራዊው ሳይሆን ስለ ሰማያዊ ስለሆነ። እሺ ስለዚህ ሰው ለመደመር ምን መሆን አለበት? መጠመቅ። ወዴት ነው የሚደመረው? ማህበረ ክርስቲያን። እዚህ የሐዋርያት ስራ ላይ እንደዚህ በማለት ይናገራል። ዕለት ተዕለት እያጠመቁ ወደ ማህበረ ክርስቲያን ምን ይጨምሩ ነበረ ወይም ደግሞ ይደመሩ ነበረ ብሎ እዚህ የሐዋርያት ስራ ላይ ያስቀምጠዋል ማለት ነው። በየዕለቱ የሰው ልጅ የእግዚአብሔር የማህበረ ክርስቲያን ሆኖ ለመጠራት የግዴታ መጠመቅ አለበት። ለመጨመር የቤተ ክርስቲያን አካል የክርስቶስ አካል ለመሆን መጠመቅ ግዴታ ስለሆነ፣ ስለዚህ የክርስቶስን ህብረት ለማግኘት ሰው መጠመቅ አለበት። በጣም አሪፍ። ሚስጥረ ጥምቀት ከአምስቱ አዕማደ ምስጢራትና ከሰባቱ ምስጢራተ ቤተ ክርስቲያን ውስጥ አንዱ ነው። ሚስጥረ ጥምቀት እየሰማችሁ ሚስጥረ ጥምቀት የምንላት
አምስቱ አዕማደ ምስጢራት ውስጥ ያለችም ናት። እንዲሁም ደግሞ ሰባቱ ምስጢራተ ቤተክርስቲያን መካከል አንዷም ናት። ስለዚህ ከአምስቱ አዕማደ ምስጢራት ውስጥም ከሰባቱ ምስጢራተ ቤተክርስቲያን ውስጥም ትካተታለች። ምን? ጥምቀት። ጥምቀት ለምንድን ነው ጥምቀት ከሰባት ውስጥ የተካተተው ስንል የማይደገም ስርዓት ወይም ደግሞ የማይደገም አንድ ሰው በጥምቀት ክርስትናን ካገኘ በኋላ ከክርስትና ቢወጣ ድጋሜ አሁንም ክርስቲያን ለመሆን መጠመቅ አለበት አትልም ቤተክርስቲያን። ስለዚህ ከማይደገሙ ስርዓቶች የቤተክርስቲያን ሚስጥራተ ስርዓት ከምንላቸው ማለት አንዱ ነው። ስለዚህ በአምስቱ አዕማደ ምስጢር ላይ የገባው በጥምቀት የሚገኘው በረከት እንድናይ ነው። ከሰባቱ ምስጢራት መካከል ደግሞ ምስጢራተ ቤተክርስቲያን የተባለው ስርዓቱ የሚደገም የማይደገም የሚሆነው ለይተን እንድናውቅበት ተካቷል። ስለዚህ ሰባቱ ምስጢራተ ቤተክርስቲያንና አምስቱ አዕማደ ምስጢራት ውስጥ የሚካተቱ ሁለት ነገሮች አሉ። አንደኛው ጥምቀት፣ ሁለተኛው ደግሞ ምስጢረ ምን? ቁርባን ይሆናል። ሁለት ነገሮች ይካተታሉ ማለት ነው። እሺ እንቀጥል። ጥምቀትን ማን መሰረተው? ጥምቀትን ማን የመሰረተው? የጥምቀት ጀማሪ ማን ነው? የጥምቀት ጀማሪ ማን ነው? የሚቀጥለው ጥምቀትን ማን የጀመረው? የምስጢራት ጥምቀት መስራች ማን ነው? ጌታችን ኢየሱስ ክርስቶስ አምላካችን ነው። መድኃኒታችን ኢየሱስ ክርስቶስ ነው። የመጀመሪያው ጥምቀትን ምን ያለው የመሰረታት ማን ነው? ክርስቶስ ነው። ጥምቀት በማን ተመስርታለች? በክርስቶስ። በምን? በሶስት መንገድ ክርስቶስ መስርቷታል። ማንን? ጥምቀትን። ጥምቀት በስንት ተመሰረተች? እስኪ ጻፉልኝ። ጥምቀት በስንት ይላል? በሶስት መንገድ ምን ብሏታል? ክርስቶስ መስርቷታል። ሁላችሁም ጻፉት እሺ። ጥምቀትን ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስት መንገድ መስርቷታል። ምንድን ናቸው? እስቲ እንዴት አድርጎ ጥምቀትን በሶስት መንገድ መሰረተ የሚለውን እንመልከት። የመጀመሪያው የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለውን አውጡ። በተግባር የመጀመሪያው ጥምቀትን የመሰረተው በምን? በተግባር ራሱ በማድረግ ማለት ነው። ራሱን በራሱ በማድረግ የመጀመሪያው መሰረት ጥሏል። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ስንመለከት ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ በማለት ያስቀምጣል። ስለዚህ ምን ሊል መጣ ይላል? ሊጠመቅ። አያችሁት? ሊጠመቅ መጣ የሚለው የመጀመሪያው በምንድን ነው? በተግባር መሰረታት። ሁለተኛው በትምህርት የማርቆስ 16:16 ላይ ማርቆስ 16:16 ላይ ያለውን የዮሐንስ ወንጌል ምዕራፍ 3 ላይ ብትመለከቱ ታገኙታላችሁ። ሁለተኛው በምን? በትምህርት። ጥምቀትን በምን መሰረታት? ሁለተኛ ዙር በትምህርት። የመጀመሪያው በተግባር፣ ሁለተኛው በምን ደግሞ ሁለተኛው በምን? በትምህርት። ያመነ የተጠመቀ ይድናል ብሎ አስተምሮም በትምህርት። ስለዚህ አስተምሮ ጥምቀትን መሰረታት። ያመነ የተጠመቀ ይድናል አለ። ዮሐንስ 3:3 ላይ ደግሞ እንዲህ ይላል፣ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ካልተወለደ የሚለው በምንድን ነው? በጥምቀት። በምን ማለት ነው? በጥምቀት። ስለዚህ የመጀመሪያው በምን አስተማረ? የመጀመሪያው በምን? ራሱ በተግባር። ሁለተኛው ደግሞ በምን? በትምህርት። እሺ ሶስተኛ በትእዛዝ ነው። አዞ መጀመሪያ አስተማረ፣ መጀመሪያ ራሱ ተጠመቀ፣ ሁለተኛው ደግሞ አስተማረ፣ ሶስተኛው ደግሞ ትእዛዝ ሰጠ። ምን ብሎ አዘዘ? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስንመለከተው ምን ብሎ ተናገረ? እዚህ ክፍል ላይ እንግዲህ ሂዱና አሕዛብን ሁሉ በምን? በአብ ከዛ ወዲያስ በወልድ ከዛ ወዲያስ በመንፈስ ቅዱስ ስም ምን እያላችሁ እያጠመቃችኋቸው አለ። ስለዚህ ማጥመቅን ትእዛዝ አድርጎ ሰጠ ማለት ነው። ስለዚህ ሶስተኛው በምንድን ነው? በትእዛዝ ሰጥቶ፣ ሁለተኛው በትምህርት፣ የመጀመሪያው በተግባር። ስለዚህ እነዚህ መጽሐፍ ቅዱሳዊ ማስረጃዎችን ይዘን ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን በሶስት መንገድ ምን ብሏታል? መስርቷታል። በተግባር በትምህርትና በትእዛዝ መስርቷታል። ስለዚህ ጌታችን ሚስጥረ ጥምቀትን በትምህርት በተግባር በትእዛዝ መሰረታት ብለን እናገራለን ማለት ነው። የጥምቀት አይነቶች ስንት አይነት ጥምቀቶች አሉ? ቤተክርስቲያናችን የምታከናውነው የጥምቀት አይነቶች ስንት ናቸው የሚል ነው። ጥምቀት ሁለት አይነት አሉ፣ በሁለት ይከፈላሉ። ጥምቀት በስንት ይከፈላል?
ጥምቀት በስንት ይከፈላል? በሁለት ይከፈላል። የመጀመሪያው ምን? የንስሐ እና የልጅነት ጥምቀት። በዋነኝነት ስንት ቦታ ይከፈላሉ? ጥምቀት ሁለት አይነት ጥምቀቶች አሉ። ቅዱስ ዮሐንስ ያጠምቀው የነበረው መጥምቀ መለኮት ቅዱስ ዮሐንስ ያጠምቀው የነበረው የምን ጥምቀት ነው? እስኪ ጻፉት። ቅዱስ ዮሐንስ ያጠምቀው የነበረው ጥምቀት ሁለት ቦታ ተከፍላለች። ዮሐንስ መጥምቀ መለኮት ያጠምቅ የነበረው ምንድን ነው? የምን ነበረ? የንስሐ ጥምቀት ተብላ ትታወቃለች። ከኃጢአት ስርየት የሚያገኙበት የጥምቀት ወይም ደግሞ የንስሐ ተብላ ትታወቃለች። እሺ፣ ሁለተኛዋ ጥምቀት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ዘለዓለማዊ የመንፈስ ቅዱስ ልጅነት የሚገኝባት ማለት ነው። ስለዚህ የንስሐ ጥምቀት የምንለው እኔ ለንስሐ በውሃ ጠምቃቸዋለሁ በማለት እዚህ የማርቆስ ወንጌል ስንት ላይ 1:8 ላይ አስቀምጧል። ስለዚህ ቅዱስ ዮሐንስ እኔ የንስሐ ጥምቀት ነው ማጠምቀው ብሎ ያቺ ጥምቀት የንስሐ ነበረች። በኋላ የሚመጣው እርሱ ግን በምን ያጠምቃቸዋል አለ? በምን ያጠምቃቸዋል አለ? በእሳት ያጠምቃቸዋል። ስለዚህ በኋላ የሚመጣው በምን ያጠምቃል? በእሳት ያጠምቃል። በእሳት የተጠመቁት እነማን ናቸው? በእሳት የተጠመቁት እነማን ናቸው? ቅዱስ ዮሐንስ መጥምቅ ይህን ቃል ተናግሮ ነበረ። በዚህ ሰዓት በእሳት ማንም እንደሚያጠምቅ አልተናገረም። ግን መንፈስ ቅዱስ ነግሮት ግን ዮሐንስ በእሳት እንደሚያጠምቅ ያውቃል። በእሳት የተጠመቁት እነማን ናቸው? 120 የክርስቶስ ቤተሰቦች። የሐዋርያት ስራ ላይ ሄዳችሁ ማየት ትችላላችሁ። ሐዋርያት ማለት 12ቱን፣ ነገር ግን የተጠመቁት 120ዎቹን ቤተሰቦች ከመቤታችን ጋር ተጠምቀዋል። በምን? በእሳት በመንፈስ ቅዱስ ማለት ነው። ስለዚህ 120ዎቹ ቤተሰቦች ይህን ጥምቀት ምን ብለዋል? ተጠምቀዋል። በምን? በእሳት። እሺ፣ በእሳት። እስኪ አንዴ እንድታዩት ነው። በዚህ አይነት መልኩ ማለት ነው። ይታያችኋል። እዚህ ጋር በምታዩት እንደዚህ ያው እንደዚህ እንደምታዩት 120ዎቹን ቤተሰቦች ይሄን ታገኙታላችሁ። የዮሐንስ የሐዋርያት ስራ ላይ ታገኙታላችሁ ማለት ነው ይህን ክፍል። ስለዚህ 120ዎቹን ቤተሰቦች በምን አጥምቋቸዋል? በእሳት። ማን? መንፈስ ቅዱስ። በመንፈስ ቅዱስ ተጠምቀዋል ማለት ነው። ስለዚህ ትምህርቱን የሐዋርያት ስራ ስለተማርን ምን ደግም ከሆነ የሆነ ጊዜ እንደግማለን። ስለዚህ በእሳት ጥምቀት ተጠምቋል። ስለዚህ ቅዱስ ዮሐንስ እኔ ለንስሐ በውሃ አጠምቃችኋለሁ፣ ከእኔ በኋላ የሚመጣው እርሱ ግን በምን ያጠምቃችኋል አለ? በእሳት ያጠምቃችኋል። ስለዚህ ሐዋርያት በማን የተጠመቁት? በአብ ወልድ መንፈስ ቅዱስ ስም። ማን ልኮላቸው? እግዚአብሔር ወልድ። ማንን? መንፈስ ቅዱስን። ከማን? ከአብ። እዛው የሐዋርያት ስራ ምዕራፍ 1 ላይ ታገኙታላችሁ። የሐዋርያት ስራ ምዕራፍ 1 ከቁጥር 9 እስከ ከቁጥር 1 ጀምሮ እስከ 9 ያለው ማየት ትችላላችሁ። የሐዋርያት ስራ ምዕራፍ 19 ላይ ማየት ትችላላችሁ። የማቴዎስ ወንጌል ምዕራፍ 3 ላይ እነዚህ ሁሉ ማየት ትችላላችሁ። ሌላው የልጅነት ጥምቀት የምንለው ነው። እኛ ክርስቲያኖች 2 ልደታት እንዳሉን እናስብ ይላል። ይሁም መጀመሪያ ከስጋ የሰው ልጅ ስንት ልደት አለው? 2 ልደት አለው። የመጀመሪያው ከእናትና ከአባት የሚወለደው፣ ሁለተኛው ደግሞ ከእግዚአብሔር የምንወለደው ነው። ከእናትና ከአባት ከ40 ቀን እኔ ወንድ ስለሆንኩ ከ40 ቀን በፊት ተወለድኩ። ከ40 ቀን በኋላ ደግሞ ከእግዚአብሔር የምንወለድበት ልደታችን ጥምቀታችን ነው። ስለዚህ ሰው 2 ልደት አለው። አንደኛው ከማን? ከእናትና አባት። ሁለተኛው በመንፈስ ቅዱስ ይወለዳል። ከተወለደ በኋላ እድገታችን በሁለቱም ወገን መሆን ያስፈልጓል። ሰው ስጋዊም መንፈሳዊም ነውና ስጋዊነትን ከእናት አባት፣ መንፈሳዊነትን ከክርስቶስ። ገላትያ ምዕራፍ 3 ቁጥር 26 ላይ እስኪያውጡልኝ። ገላትያ ምዕራፍ 3 ቁጥር 26 ገላትያ ምዕራፍ 3 ከቁጥር 26 ላይ ይህን ክፍል ስትመለከቱት ለገላትያ ሰዎች የተነገረ ክፍል ነው። የገላትያ ሰዎች እጅግ በጣም ትልቅ ስህተት የሰሩ ነበሩ።
ምን ይላችኋል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ በማለት ሁሉም የእግዚአብሔር ልጆች መሆናቸውን ይናገራል። ገላትያ ላይ በማን በኢየሱስ ክርስቶስ በኩል ለምን ተጠምቀዋል፣ አካል ሆነዋልና ሁሉ በማለት ይናገራል። ስለዚህ ሰው በስጋም በመንፈሳዊም የእግዚአብሔር ልጅ መሆን አለበት። ቲቶ አለ፣ አንደኛ ጴጥሮስም አለ። ቲቶ እንዳየ ነው ሊቀ ካህን ሆኖ ወይ ኤጲስቆጶስ ሆኖ የተሾመ ነው ቲቶ። ስለዚህ ልክ እንደ ፊልጶስ ያለ አባት ነው። ለእሱም ይህንን መልእክት ልኮለታል ማለት ነው። አይተናል፣ አንብበናል፣ ተምረናል። እሺ የልጅነት ጥምቀት በምን ይፈጸማል? አሁን ደግሞ ስንት አይነት ጥምቀት አለ ብለናል። እስኪ ቆይ ጥያቄ ልጠይቃችሁ እንደገባችሁ ለማረጋገጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን በስንት በኩል መሰረታት? ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን በስንት በኩል መሰረታት? ጥምቀትን በስንት በኩል መሰረታት? ጌታችን መድኃኒታችን ኢየሱስ ክርስቶስን ጥምቀትን በስንት ቦታ መሰረታት? በሶስት ጌታችን መድኃኒታችን ኢየሱስ ክርስቶስን ጥምቀትን በሶስት አይነት መንገድ መስርቶታል። የመጀመሪያው በምን በተግባር። እሺ የመጀመሪያው በተግባር ራሱ ተጠምቆ አይደለ መሰረታት በዮርዳኖስ። መጀመሪያው በተግባር። እሺ ጥሩ። እሺ ሁለተኛው በትምህርት አይደለ አስተምሮ አይደለ ያመነ የተጠመቀ ይድናል እያለ አስተምሮን። ሁለተኛው በምን? በትምህርት። እሺ በጣም አሪፍ። እሺ ሶስተኛው በትእዛዝ በአብ በወልድ በመንፈስ ቅዱስም አጥምቃችሁ ደቀ መዛሙርት ያድርጉ ብሎ በማዘዝ አይደለ። በሶስት አይነት መንገድ ጥምቀትን ጌታችን መድኃኒታችን ኢየሱስ ክርስቶስ መስርቷታል። ጥሩ በጣም አሪፍ። እሺ ስንት አይነት ጥምቀት አለ? ጥምቀት በስንት ትከፈላለች? ስንት አይነት ጥምቀት አለ? ሁለት አይነት ጥምቀት አለ። ስንት አይነት አለ? ሁለት አይነት። በጣም አሪፍ። እሺ ዮሐንስ ያጠምቁ የነበረውና ጌታ ደግሞ እንዲያጠምቁ ያስተማረው ትምህርት ማለት ነው። ሁለት ቦታ ይከፈላል። ዮሐንስ ያጠምቃት የነበረው ጥምቀት የምን ትባላለች? የንስሐ ትባላለች። በጣም አሪፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያጠምቁ ያዘዛት ጥምቀት ደግሞ የምን ጥምቀት ናት? የምን ጥምቀት ትባላለች? ጌታችን ኢየሱስ ክርስቶስ እንዲያጠምቅ ያዘዛት ጥምቀት የምን ጥምቀት ትባላለች? የልጅነት ትባላለች። በጣም አሪፍ። እሺ 120ዎቹ የክርስቶስ ቤተሰቦች በመንፈስ ነው የተጠመቁት? በውሃ ነው የተጠመቁት? 120ዎቹ የክርስቶስ ቤተሰብ ተብሎ የተጠሩት የሐዋርያት ሥራ ላይ ምዕራፍ 1 ላይ ያለው በውሃ ነው የተጠመቁት? በመንፈስ ነው የተጠመቁት? በውሃ በመንፈስ? በውሃ ወይስ በመንፈስ ቅዱስ? በመንፈስ ቅዱስ። በጣም አሪፍ። እሺ እውነት ወይም ሐሰት ትሉኛላችሁ። እውነት ወይም ሐሰት? እሺ መልሱ እውነት ወይም ሐሰት ነው የምትሉት። በደንብ እየሰማችሁ እውነት ወይም ሐሰት ትላላችሁ። ቅዱሳን ሐዋርያት ከጌታችን ትንሣኤ በፊት ተጠምቀዋል። እውነት ወይስ ሐሰት? የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐዋርያት ከክርስቶስ ትንሣኤ በፊት ተጠምቋል። እውነት ወይስ ሐሰት?
እውነት ያላችሁ በጠቅላላ ኤክስ። እውነት ያላችሁ በጠቅላላ ኤክስ። አልተጠመቁ። ሐሰት ሐሰት። አልተጠመቁ። እሺ ሐዋርያት ከክርስቶስ ትንሣኤ በኋላ ከ50 ቀን በኋላ ከክርስቶስ ትንሣኤ 50 ቀን በኋላ ተጠምቀዋል። ከ50 ቀን በኋላ ተጠምቀዋል። ከ50ኛዋ ቀን በኋላ ተጠምቀዋል። እውነት ወይስ ሐሰት? ከ50ኛዋ ቀን በኋላ ተጠምቀዋል። ሐሰት እውነት? እውነት ያላችሁ በጠቅላላ ኤክስ ናችሁ። ከ50ኛዋ ቀን በኋላ ሳይሆን 50ኛዋ ቀን ላይ ነው የተጠመቁት። ምክንያቱም ከ50ኛዋ ቀን በኋላ ሳይሆን 50ኛዋ ቀን ላይ ተጠምቀዋል። መልሱ ሐሰት ነው የሚሆነው። ምክንያቱም ከ50ኛዋ ቀን በኋላ አይደለም የተጠመቁት፣ 50ኛዋ ቀን ላይ ነው የተጠመቁት። እሺ በደንብ እያስተዋላችሁ እሺ። እንቀጥል። ስለዚህ ሁለት አይነት ጥምቀት አሉ። የልጅነትና የምንድን ነው ያለው? የልጅነትና የምንድን ነው ያለው? የልጅነትና የንስሐ ሁለት አይነት ጥምቀት አሉ ብለናል። በደንብ እያስተዋላችሁ እሺ። አደንግጡ። ወደ ትምህርታችን ስላላስተዋላችሁት ነው። ከ50ኛዋ ቀን በኋላ ነው የተጠመቁ ሲባል አይደለም፣ 50ኛዋ ቀን ላይ ነው የተጠመቁት። እሺ ለዛ ነው። ምክንያት አለው እግዚአብሔር አምላክ። እሺ እንቀጥል። ልጅነት የሚሰጥባቸው ወይም ጥምቀት የሚፈጸምባቸው መንገዶች። ጥምቀት የሚፈጸምበት ወይም የልጅነት ጥምቀት የንስሐ ሳይሆን የልጅነት ጥምቀት። እሺ የልጅነት ጥምቀት የሚሰጥበት መንገድ። ልጅነት የምታሰጧ ጥምቀት ስንት ናት? አሁን እዚሁ ጋር ላስረዳችሁ ስለሆነ ልጅነት የሚሰጥባት ጥምቀት ስንት ናት? ሁለት ወይስ አንድ? እሺ አንዲት ናት። እሺ የልጅነት ጥምቀት የሚሰጥባት ጥምቀት አትደገምም። ስለዚህ አንዲት ናት። ኤፌሶን 4:4 ላይ አንዲት ጥምቀት ምን ብሎ ያስቀምጣል? ኤፌሶን ላይ እስኪ ጻፉት። ኤፌሶን 4:4 ላይ ምንድን ነው የሚለው? ኤፌሶን 4:4 ላይ ከዛ ወዲያ መልሼ የሐዋርያቱን አመጣላችኋለሁ። እሺ ኤፌሶን 4:4 ላይ ምን ይላል? በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ። ከዛ እስከ 5 ድረስ ያለውን አንድ መንፈስ አለ። ከዛስ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ይናገራል። ስንት ሃይማኖት አለ? አንድ። ስንት ጥምቀት አለች? አንድ። በቃ ከአንድ ሃይማኖትና ከአንድ ጥምቀት ውጭ የለም። ይችም ከሐዋርያ ከጌታ ጀምሮ እስካሁን ድረስ የመጣችዋ ናት። ስለዚህ አንድ ጥምቀት፣ አንድ ሃይማኖት ነው። እሺ ታዲያ ልጅነት የሚሰጥባት ጥምቀት አንድ ከሆነች ሐዋርያት ሐሙስ ዕለት እግር ሲታጠቡ ተጠመቁ ያላችሁ ወንድምና እህቶቻችን የሐዋርያት ሥራ ምዕራፍ 1 ላይም ደግሞ መልሶ ደግሞ እስከ ዛሬ ድረስ አልተጠመቃችሁም፣ ነገር ግን በጥቂት ቀን ውስጥ ደግሞ በመንፈስ ቅዱስ ትጠመቃላችሁ ብሎ ክርስቶስ ሲናገር ሁለት ጥምቀት አላረጋችሁትም ወይ? ሁለት ጥምቀት አይሆንባችሁም ወይ? ሁለት ጥምቀት አይሆንባችሁ? ጥምቀት አንዲት ናት አለ። ስለዚህ ሐዋርያት ሐሙስ ዕለት ከተጠመቁ 50ኛው ቀን ላይ ለምን መጠመቅ አስፈለጋቸው? ስለዚህ የዕለተ ሐሙሱ ስለ ትህትና የተደረገ ስለ ትህትና የተቆጠረ ነው። የሐዋርያት ሥራ ላይ ግን ምን አለ? እስከ ቅርብ ቀን ደግሞ ራሱ ክርስቶስ ምን አላቸው? አልተጠመቃችሁም አላቸው። ከዛስ እስከ ቅርብ ቀን ድረስ ግን በምን ከአብ ዘንድ የሚመጣውን የመንፈስ ቅዱስን ስጦታ እስከምልክላችሁ ድረስ ከኢየሩሳሌም አትውጡ አለ። ከዛ ወዲያስ በመንፈስ ቅዱስ ምን አሉ? ተጠመቁ አይልም? ስለዚህ እስከዛች ቀን ድረስ አልተጠመቁም። መጽሐፍ ቅዱስ ነው የምንማረው። ስለዚህ ያው ማመን ግዴታችሁ ነው። አይ ሁለቱም ጋር ተጠምቋል ካሉ ጥምቀት ሁለት ናት። ስለዚህ ከኤፌሶን ትምህርት ጋር ይጋጫል። ጥምቀት አንዲት ናት። እርሷም ደግሞ የሐዋርያት ሥራ ምዕራፍ ስንት ላይ ነው የጀመረው?
ምዕራፍ ስንት ላይ ጀመረ? መልሱልኝ። ምዕራፍ ስንት ላይ? ምዕራፍ ስንት ላይ? ምዕራፍ 1 ላይ። እሺ ጥምቀት ከእርገት በፊት ተጀምሮ ቢሆን ኖሮ በቀኙ የተሰቀለው ምን ይሆን ነበረ? ስላልተጠመቀ አይድንም ነበረ። ግን ጥምቀት ምን አልሆነም ነበረ? ጥምቀት ምን አልሆነም ነበረ? ስርዓቱ አልጀመረም ነበረ። የጥምቀት ስርዓት የጀመረው ከትንሣኤ በኋላ። ለመጀመሪያ ጊዜ ጥምቀትን ያጠመቁት ማንና ማን? ጴጥሮስና ዮሐንስ። የመጀመሪያ ስብከታቸው ላይ 3000 ሰው መልሰው። ጥምቀት የጀመረችው ከማን ነው? ከሐዋርያትና ከ120ዎቹ ቤተሰቦች። ስለዚህ ከዛ በፊት ጥምቀትን እንዲናገሩ ወይም እንዲያስተምሩ እየነገራቸው እየመሰረታት ነበረ እንጂ ስርዓቷ የተጀመረው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ብለው ከተሰጣቸው በኋላ ነው። ሐዋርያት መቼ ተጠመቁም ይላል። የሐዋርያት ስራ ምዕራፍ 1 ነው፣ አንብበው ወንድሜ። እሺ እንቀጥል። ስለዚህ ጥምቀት በስንት መንገድ ትሰጣለች? በ3 አይነት መንገድ። ጥምቀት በ3 አይነት መንገድ ትሰጣለች። የልጅነት ጥምቀት በ3 አይነት መንገድ ይገኛል። የመጀመሪያው በውሃ ጥምቀት ነው። የዮሐንስ ወንጌል ምዕራፍ 3 ላይ እናያለን። በካህናት በስላሴ ስም ተጠምቀን መንፈስ ቅዱስ ግብር ከእግዚአብሔር የምንወለድበት ማለት ነው። ስለዚህ የዮሐንስ ወንጌል ምዕራፍ 3 ላይ ያለውን ይዩልኝ እስቲ ያውጡት። የዮሐንስ ወንጌል ምዕራፍ 3 ላይ የመጀመሪያዋ በውሃ የምትደረጓ ጥምቀት ናት። እነዚህ ምንድን ናቸው የሚባሉት? ጥምቀት የሚፈጸምባቸው መንገዶች፣ ልጅነት የምታስገኟ። ስለዚህ የመጀመሪያው የዮሐንስ ወንጌል ምዕራፍ 3 እስከ 6 ያለውን ይዩት። ምዕራፍ 3 ከቁጥር 3 እስከ 6 ያለውን እነ ምህረተአብ ይለጥፉላችኋል፣ ከስር ታያላችሁ። በነገራችን ላይ ምህረተአብን ቤተሰብ አርጉት፣ እሺ ፎሎ አርጉት። ምን ብሎ ይናገራል? እሺ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። ሰው እንዴት ከእናቱ ሆድ ከወጣ በኋላ ዳግመኛ ይወለዳል ብሎ ጠየቀው። ሰው ልጅ ከምንና ከምን ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊገባ ሊያያት አይችልም አለ። ሊያያት አይችልም በማለት ተናግሯል። ስለዚህ የመጀመሪያው የውሃ ጥምቀት። እሺ ሁለተኛው ጥምቀት የመንፈስ ቅዱስ ጥምቀት። የመንፈስ ቅዱስ ጥምቀት። ስለዚህ የልጅነት ጥምቀት በስንት አይነት መንገድ እያልን ነው? በ3 አይነት መንገድ። የመጀመሪያው በውሃ የተጠበቁ፣ የመጀመሪያው በውሃ የተጠመቁ። ሁለተኛውስ በመንፈስ ቅዱስ መጠመቅ ይቻላል። ማስረጃ የሐዋርያት ስራ ምዕራፍ 2 ከቁጥር 1 እስከ 4። ይኸው ሐዋርያት በምን ተጠመቁ? 120ዎቹ ቤተሰቦች በምን? በመንፈስ ቅዱስ። ይህ ጥምቀት ነው። አዎ ማን ያለው? ክርስቶስ። ምን አለ? የሐዋርያት ስራ ምዕራፍ 1 ላይ ምን አላቸው? እስከ ቅርብ ቀን አልተጠመቃችሁ፣ በቅርብ ቀን ግን በምን? በእሳትና በመንፈስ ትጠመቃላችሁ አለ። ይኸው የሐዋርያት ስራ ምዕራፍ 2 ቁጥር 1 ላይ። ስለዚህ ሐዋርያት በምን ተጠመቁ? በመንፈስ ቅዱስ። ስለዚህ ሰው ዳግመኛ ከምን? ከመንፈስና ከውሃ ብሎ ተናግሯላ። ከመንፈስና ከምን? ከውሃ። ስለዚህ እነርሱስ በመንፈስ ቅዱስ ተጠመቁ። እነ ፊልጶስ ጃንደረባን በምን አጠመቀው? በውሃ አጠመቀው። ዮሐንስ በምን አጠመቀ? በውሃ አጠመቀ። ጳውሎስ በምን ተጠመቀ? በውሃ ተጠመቀ። ሐዋርያትና 120ዎቹ ቤተሰብ በምን ተጠመቁ? በመንፈስ ቅዱስ ተጠመቁ። የት? የሐዋርያት ስራ ምዕራፍ 2 ቁጥር 1 ላይ። ይኸው ሁለተኛው ልጅነት የሚገኝባት ጥምቀት። ሶስተኛ ጥምቀት በደም። እነዚህ የትኞቹ ናቸው? ትምህርት እየተማሩ ወደ ክርስትና ሊመጡ ብለው ክርስቶስን ተቀብለው መንገድ ላይ ያሉ ጥምቀትን ሊጠመቁ ተዘጋጅተው ክርስቶስን በልባቸው አምነው ነገር ግን ሳይጠመቁ ቅዱስ ጳውሎስ በሮሜ ላይ ያስተማረውን ይህንን ስራ ሳይፈጽሙ ሞት የሚቀድማቸው ማለትም በሰው እጅ የሚሞቱ ካሉ ጥምቀታቸው የምን ይሆናል? በደም ይሆናል ማለት ነው። የደም ጥምቀት አላቸው ሰማዕት ለሚሆኑ ማለት ነው። ጥምቀት እንዴት ይፈጸማል? የጥምቀት አፈጻጸም ተጠማቂ ይኖራል፣ አጥማቂ ይኖራል። አፈጻጸሙ ጥምቀት በመድፈቅ ወይም በመንከር ነው የሚሆነው፣ በማጠብ አይደለም። እሺ በመርጨትም አይደለም። አንድ ሰው ጥምቀት የሚባለው በደንብ እየሰማችሁ፣ ጥምቀት የሚባለው በመርጨት አይደለም ልጅነት የሚገኝበት። እሺ ልጅነት የሚገኝበት በመርጨት አይደለም፣ በመዘፈቅ ነው። ሙሉ አካል በመግባት ነው። ሙሉ አካልን ወደ ምን? ወደ ውሃ ወደ ሙላቱ በማስገባት ነው። ስለዚህ ሰውነት በውሃ ውስጥ ገብቶ መውጣት ይከናወናል። ሮሜ
ምዕራፍ 6 ከቁጥር 34 ላይ ከቁጥር 4 ላይ ማየት ትችላላችሁ። ይቅርታ ሮሜ ምዕራፍ 6 ከቁጥር 4 አውጡት። ሮሜ ምዕራፍ 6 ከቁጥር 4 30 የምትለዋ ፕሪንት ናት። እሺ ሮሜ ምዕራፍ 6 ከቁጥር 4 ላይ ሮሜ ምዕራፍ 6 ከቁጥር 34 እንዲህ በማለት ይናገራል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ ምን በጥምቀት ከእርሱ ጋር ተቀበርን። ስለዚህ ሰው የሚቀበረው ከወገብ በላይ ከወገብ በታች እግሩ ብቻ ጣቱ ብቻ አይደለማ፣ ሙሉ አካሉ መቃብር ውስጥ ይገባ አይደለም። ስለዚህ ከማን ጋር? ከክርስቶስ ጋር በሞቱ አንድ እንሆን ዘንድ ሙሉ አካላታችን ምን መሆን አለበት? ውሃ ውስጥ መቀበር አለብን። ከውሃው ደግሞ ስንወጣ ደግሞ ከክርስቶስ ትንሣኤ ጋር አንድ እንሆናለን ማለት ነው። ስለዚህ ቅዱስ ጳውሎስ የሚፈጸመው ሙሉ ለሙሉ በመዝፈቅ መሆኑን ትምህርቱን ሰጥቶናል ማለት ነው። እሺ መንከርና መርጨት ማፍሰስ የሚባሉ አሉ። በመንከር በመርጨት በማፍሰስ የሚሉ አይነት ጥምቀቶች አሉ። ማፍሰስ ማለት ሙሉ ለሙሉ ከላይ ወደ ታች ሙሉ ለሙሉ የሚፈስ ማለት ነው። መርጨት ለምንድን ነው? ለድህነት የሚፈጸመው ነው። መንከር ልጅነትን የምናገኝበት ነው። እነዚህን እንድንለያቸው ያስቀምጣል ማለት ነው። የክርስትና ስም መነሻው ከየት ነው? አሁን ብዙዎቹ ጥያቄ የክርስትና ስም ከየት ነው ይመጣው? ለምሳሌ ልክ ሰው ሲጠመቅ ቤተሰቦቹ አዳም ብለውት ከሆነ በቤተ ክርስቲያን ደግሞ ልክ ሲጠመቅ ብስራተ ገብርኤል የሚል ስያሜ ከየት ነው ያመጣው? መጽሐፍ ቅዱሳዊ ነው ወይ? አዎ። አንድ ክርስቲያን ሁለት አይነት ስሞች ሊኖሩት ይችላል። ምንና ምን? አባትና እናት የሚያወጡለት ስም የመጀመሪያ ልደት ባለመብት ስንሆኑ ስም ያወጡለታል። በጥምቀት ጊዜ የሚወጣለት ስም ደግሞ የክርስትና ስም ይባላል። ይሄ ስለ ክርስትናው የተሰጠው ስም ነው። በክርስቶስ የሚያምን ሰው ክርስቲያን ሲባል እምነቱ ደግሞ ክርስትና ይባላልና በክርስቶስ የሚያምን ሰው ክርስቲያን ይባላል። እምነቱ ደግሞ ምን ይባላል? ክርስትና ተብሎ ይጠራል። በስላሴ ስም መጠመቃችን የሚገልጽ ስም ስመ ክርስቲያን በመባል ይታወቃል። መጽሐፍ ቅዱሳዊ ትውፊት ምንድን ነው? እንመልከተው። መጽሐፍ ቅዱሳዊ ትውፊት እግዚአብሔር አብርሃምን አብርሃም ብሎ ጠርቶታል። አብርሃምን እዚህ ጋር የነበረችዋን ምን ብሎታል? አብርሃም ብሎታል። የብዙዎች አባት ብሎ ቀይሮታል። አብርሃም የሚለውን አብርሃም ብሎታል። ያዕቆብን ደግሞ እግዚአብሔር አምላክ ሲመርጠውና ለሚፈልጉ አገልግሎት ሲያዘጋጀው ያዕቆብን ምን ብሎ ጠርቶታል? እስራኤል የሚል ስም ጠርቶታል። ምን ብሎ ጠርቶታል? እስራኤል ተብሎ ተጠርተዋል። ስምዖን ምን ተብሎ ተጠርቷል? ስምዖን አሳ የሚያጠምድበት ስሙ ነው። ስምዖን አሳ የሚያጠምድበት ስሙ ነበረ። ክርስቶስ ደግሞ ከመረጠው በኋላ ቤተሰብና ወላጆቹ ያወጡለትን ስም ቀይሮ ምን ብሎታል? ጴጥሮስ። ሳውል አሳዳጅ የነበረበት ስሙ ነው። ቤተሰብ ያወጡለት ስሙ ነው። ይጠራበት የነበረበት ስሙ ነው። ክርስቶስን ካገኘ በኋላ ከጥምቀት በኋላ ጳውሎስ ተብሎ ተጠርቷል። ስለዚህ እነዚህ ስሞች የአገልግሎት ስም የመንፈሳዊ ስማችን ናቸው። ስለዚህ መጽሐፍ ቅዱሳዊ ትርጓሜ አለው ማለት ነው። ስለዚህ ስመ ክርስትናችን ግብራችንን የሚገልጽ ነው። ስለዚህ ጳውሎስ የሚለው ስም ዕብራይስጥ ወይም ሌላም ቋንቋ ሊሆን ይችላል። በኢትዮጵያ ደግሞ እነዚህን ስሞች እናገኛለን ማለት ነው። ለምሳሌ ብስራተ ገብርኤል የሚለው በገብርኤል ብስራት ማለት ነው አይደለ? ስለዚህ የገብርኤልን ብስራት የምንመሰክርበት ይሆናል ማለት። ስለዚህ ክርስትና ስማችን የብስራት ልጅ ወይም ደግሞ ብስራትን ያሰማ የገብርኤልን ስራ የሚናገር ስሞች እንደ ዕለቱ እንደሚከበረው ዕለት ክርስትና ስም ይኖረናል የምንጠራበት በዕለቱ ማለት ነው። ለምሳሌ እኔ አሁን በ19 ስለተጠመቅኩኝ በዕለቱ ለምሳሌ የገብርኤል ቀን ስለሆነ የተጠመቅኩትኝ ምን ተብሎ ተወጣልኝ? ብስራተ ገብርኤል ተባልኩ። ዕለቱ ታስቦ ይውል የነበረው የብስራተ ገብርኤል ዕለት ስለነበረ ስለዚህ ብስራተ ገብርኤል ተብዬ ተጠራው ማለት ነው። ሌሎቻችሁም እንደዛው ከዕለት ጋር የተገናኘ ከግብር ጋር ከስራ ጋር የተገናኘ ዕለቱ ታስቦ በሚውልባቸው በነዛ ቅዱሳን ስም ይሰጣል ማለት ነው። ለጥምቀት የተወሰነ እድሜ ያለው ወይ የለውም?
ለጥምቀት የተወሰነ እድሜ የለውም። እድሜ ገደብ የሚባል የለውም። ነገር ግን እድሜ ገደብ የምንላቸው ምንድን ነው? ከዛ በፊት ግን እንደው ቆይ እስቲ ከዛ በፊት ማወቅ ያለብን አንድ ነገር አለ። እሱን ልንገራችሁና ወደ ትምህርቱ እንመለሳለን። እሺ፣ ከዛ በፊት ማወቅ ያለብንን ነገር ልንገራችሁ። ስህተት የሆነ በጥምቀት ዙሪያ ስህተት የሆኑ ነገሮችን መዝግቡ። የወለደ ሴት ጠይቆ መምጣት ያረክሳል የምትሉ ሰዎች ስህተት ነው። እሺ፣ የወለደች ሴት ጠይቆ መምጣት እርኩስና ነው። ስለዚህ ጸበል ሳልጠመቅ ቤተክርስቲያን አልገባም የምትሉ ሰዎች ስህተት ነው። የወለደች ሴት በአዲስ ኪዳን እርኩስ ተብላ አትጠራም። አስቀድማ በኦሪቱ ምን ትባል ነበረ? በኦሪቱ ደም ስለነበረባት ደም የነካ ሁሉ እርኩስ ስለሚባል ያን የኦሪቱን ስርዓት ይዘው የሚመጡ ሰዎች ካሉ ስህተት ነው። በአዲስ ኪዳን እንደዛ የሚባል ፓርት የለውም። አንድ ለምንድን ነው ታዲያ ካህኑ 12ተኛ ቀን ላይ ገብተው ጸበል የሚረጩት? የመጀመሪያ ቀኑ 3ኛም 4ኛም ቀን ገብተው ሊረጩ ይችላሉ። ሳትወልድም ስትወልድም ቤቱን እኮ ይረጫል ጸበል። እሷ እርኩስ ስለሆነ ሳይሆን ቤቱ እንዲቀደስ ጸሎት የተደረገበት ጸበል ቤት ይረጫል። ለመቀደስ ለመባረክ ግዴታቸው ስለሆነ፣ ስለዚህ ለማንጻት ሳይሆን ለቅድስና ነው። ጥሩ። ከ40 ቀን በፊት የተወለደው ልጅ ሳይጠመቅ በፊት ወይም ደግሞ ያቺ ወደ 40 ቀን ሳይሞላ በፊት ቤተክርስቲያን ስላልሄደች እስከዛ ድረስ ሃይማኖቷ ምንድን ነው? ሙስሊም ኤክስ። እንዲህ የሚባል ትምህርት የለም። እንዲህ የሚባል ትምህርት የላትም ቤተክርስቲያን። እንዲህ የሚባል ትምህርት፣ እንደዚህ የሚባል አስተምሮ ቤተክርስቲያን የላትም። ልጁ የክርስቲያን ልጅ ነው። ልጁ ክርስቲያን ነው። ልጁ የቤተሰቦቹ እምነት የእርሱ እምነት ነው። የቤተሰቦቹ እምነት የልጁ እምነት ነው። ቤተሰቦቹ ያፈሩ ፍሬ ነው። እምነታቸው የእምነታቸው ፍሬ ነው። ስለዚህ ሙስሊም ነው፣ ሙስሊም አይደለም፣ ሃይማኖት የለውም፣ ሃይማኖት አለው የሚባል ትምህርት የለም። ፍሬ ነው። ግን 40 ቀን እንዲጠብቅ የተደረገው ስለ እናቱ ነው። እሺ፣ አንድም ስለ እናቱ ነው። ለምን? በብሉይ ስርዓት ምን ይከናወን ነበረ? አንድ ሴት ወንድ ከወለደች 1 ሳምንት የምንድን ነው የአራስነት ጊዜዋ፣ 33 ቀን ደግሞ ከደም የምትነጻበት ደም እየነካት ወደ ቤተክርስቲያን ስለማትሄድ፣ በ40ኛው ቀን ደግሞ ተወልዶልኛል ብላ መስዋዕት ለማቅረብ ትገባለች ወደ ቤተክርስቲያን፣ ወደ ቅድስት ወደ ድንኳኑ ትሄዳለች። ልጅ ሰጥቶኛል አምላክ ብላ ለማመስገን በ40ኛው ቀን ትሄዳለች። ስለዚህ ወንድ የወለደ ሴት በ40ኛ ቀን የምትሄደው ደም እያለባት ስለማትገባ ነው። የመጀመሪያው የእረፍት ጊዜዋ ስለሆነ 1 ሳምንት ለወንድ፣ ለሴትስ 2 ሳምንት ነው። ሴት የወለደች 2 ሳምንት ነው አራስ የምትባለው። ወንድ የወለደች 1 ሳምንት ነው አራስነቷ። በደንብ እየሰማችሁ መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 11 ላይ ታገኙታላችሁ። እሺ፣ ይህን ክፍል ታዲያ ለሴቷ ለምንድን ነው 2 ሳምንት የተሰጠው ሲባል ሴት ልጅ ለመወለድ እጅግ በጣም አድካሚ ስለሆነ አካሏ ይደቃል። ከአዳም ጎን አጥንት ወስዶ የሰራት እግዚአብሔር አምላክ ከአዳም 1 አጥንት አጉሏል። ለሴት ስትወልድ ምጧ፣ ጭንቋ፣ ምኗ ብዙ ነው። የወለዳችሁ ታውቃላችሁ፣ አላውቅም። ወንድ ልጅ ለመወለድ የሴቷን ያህል ጭንቅ የለበትም። በእርግዝና ደረጃም ሆድ ትልቅ የሚሆነው በሴቷ ነው። ወንዱ ላይ ሆድ ትልቅ አይሆንም። ለመወለድም በምጥም በምንም አስቸጋሪ የሚሆነው ለወንዱ ሳይሆን ለሴቷ ነው። ለሴቷ አስቸጋሪ ነው። ስለዚህ 2 ሳምንት ለምን? 2 ሳምንት ለምን? ለአራስነት። 66 ቀን ደግሞ ከደም ለመንጻት 66 ቀን ከደሟ ልትነጻ። 66 ሲደመር 14 ስንት ይመጣል? 80። ከዛ ወዲያስ ወደ ቤተ ክርስቲያን መግባት ትችላለች። ንጹሕ ስለሆነች ከደም ኃጢአት ኖሮባት ሳይሆን ከደም ስለምትነጻ። ስለዚህ ቤተ መቅደስ መግባት ስለምትችል። ወንድ ልጅ እስከሆነ 1 ሳምንት ለአራስነት፣ 33 ቀን ከደም ለመንጻት 33 ከደም ለመንጻት። ይቺን ሴት በቤቷ ሄዶ የጠየቀ ሰው እርኩስ ነው ወይ? እርኩስ የሚባል ታሪክ በአዲስ ኪዳን የለም። የረከሰ ነገር የሚባል የለም። በኦሪት ነበረ፣ በአዲስ ኪዳን ግን የለም።
ደም ስለነካት ምናምን እርኩስ ነው አይደለም የሚባል ታሪክ የለም። ታዲያ ለምንድን ነው የምትሸፈነው? ትንፋሽ ምናምን እነዚህ ቫይረስ ምናምን ልጁን እንዳይጎዱት የምትከለለው? እርኩስ ስለሆነች አለም ሰው እንዳያት የምትከለለው። ልጁ ገና የተወለደ ስለሆነ እኛ የምንቋቋሙን ያህል መቋቋም ስለማይችል ከሰው ትንፋሽ በሽታ ስለሚያገኘው የሚከለለው እርኩስ ስለሆነች የማትታይ ስለሆነች አድርጋችሁ የምታስቧላችሁ። እንዲህ የሚባል ነገር የለም። ይህም በደንብ ያዙ። ያልተጠመቀ ልጅ ሊሞት ቢደርስስ 40 ቀኑ ሳይሞላው በፊት ሊሞት እንደሆነ ቢደርስ አንድ ቤተሰብ ምን ማድረግ አለበት ሲባል የንስሐ አባት ጠርቶ ማስጠመቅ ይችላል። ቤተክርስቲያን ጥምቀት ትፈጽማለች። እሺ 40 ቀን አስቀድማ ታጠምቃለች። እንደው የሚሞት ሆኖ ከተገኘ እንደው ድንገት ቢሞትስ ግን ከቤተ ክርስቲያን ውጭ ነው የሚቀበረው ወይንስ ቤተ ክርስቲያን ቅጥር ግቢ ነው? ገጠር ያላችሁ ሰዎች ብዙ ግራ የምትጋቡበት ከቤተ ክርስቲያን ቅጥር ግቢ ውስጥ ነው የሚቀበረው። ቅጥር ግቢ ማለት ቅዱሳን የሆኑ የቤተ ክርስቲያን አካላት ሁሉ የሚቀበሩበት ቦታ ላይ ቅዱሳን ያልኩት በክርስቶስ የተቀደስ ስለሆነ፣ ስለዚህ ከቤተ ክርስቲያን ውጭ ጓሮ ምናምን አይቀበርም። ልጁ የክርስቲያን ቤተሰብ ነው፣ የሚቀበረው ቤተ ክርስቲያን ግቢ ነው። ሞት ነው የሚፈረድበት ልጁ ስላልተጠመቀ ወይስ ምንድን ነው ስንልሳ ምን ኃጢአት ኖሮበት ሞት ይፈርድበታል አምላክ? እግዚአብሔር አምላክ ፈጠረው፣ እግዚአብሔር አምላክ ወሰደው። ሰው የሚፈረድበት በኃጢአቱ ነው። ያመነ የተጠመቀ ይላል፣ ያመነ የተጠመቀ ይላል። ልጁ ስላልተጠመቀ ስላላመነ ሞት ልጅ ነው፣ ማን ይፈርድበታል? ሕፃናት ወደ እኔ ይመጡ ዘንድ አትከልክሉ ብሏል። ስለዚህ ልጆችን የሚቀበል አምላክ ነው እንጂ ያለ ልጆችን የሚገፋ አምላክ የለንም፣ የለም። እንዲህ የሚባል አስተምሮ የለም ቤተ ክርስቲያን። እሺ ልጅ ሲወለድ ለክርስትና ዕለት ምግብ ላይ እንጀራ ላይ እናንከባልለዋለን። የቤተ ክርስቲያን ነው አይደለም፣ ባህል ነው። ቤተ ክርስቲያን እንደዚህ አይነት ነገር አታውቅ። ይህ የቤተ ክርስቲያን ስርዓት አይደለም። ልጅን እንጀራ ላይ ማንከባለል የቤተ ክርስቲያኗ ጉዳይ አይደለም። ባህልን ግን ታከብራለች፣ አትቃወምም። ጥገብ፣ ኑርልን፣ ይስፋ፣ ቤት ይሙላ፣ ታላቁን ብለው ሲመርቁት መመረቅ ይችላሉ። ይህ ባህል ነው። ቤተ ክርስቲያን ባህልን ታከብራለች ጎጂ ካልሆነ። ግን ይህ የቤተ ክርስቲያን ስርዓት አይደለም። ለምን? ልጁ መጀመሪያውኑ በኢየሱስ ክርስቶስ ስጋና ደም ምን ብሏል? ከብሯል። ለምንድን ነው ስጋውን የማይበላው? ደሙን ብቻ ለምን ይጠጣል ስል ደሙ የክርስቶስ አካል አንዱ ነው፣ ህይወት ነው ደም። ልጁ ስጋውን ማኘክ የሚችልበት እድሜው ላይ አይደለም ያለው። ስለዚህ ንጹሕ የሆነውን የክርስቶስን ደም ግን ይጠጣል። ደም የሰውነቱ አካል ነው፣ የክርስቶስ አካል ነው፣ ከክርስቶስ አካል የወጣ ነው። ስለዚህ በደሙ የክርስቶስ አካል ሆኗል። በጥምቀት የመንፈስ ቅዱስ ልጅነትን አግኝቷል። ወደ ትምህርታችን እንምጣ። ስለዚህ በሐዋርያት ስብከት ያመኑ በማንኛውም እድሜ ያሉ ሰዎች ምን መሆን ይችላሉ? መጠመቅ ይችላሉ። የሐዋርያት ስራ ምዕራፍ 16 አንደኛ ቆሮንቶስ ላይ ማየት እንችላለን። በየትኛውም እድሜ ያለ ሰው ምን መሆን ይችላል? መጠመቅ ይችላል። ያመነ ሁሉ ሽማግሌም ይሁን ሊሞትም ይድረስ፣ በዳዴ የሚሄድ በንብርክክ የሚሄድ አንድ ሰው ካመነ የማጥመቅ ግዴታ አለብን። በኋላ ግን ወላጆቻቸው ሊያስተምሯቸው ቃል እየገቡ ልጆቻቸው ወንድና በ40 ሴት 80 ያጠምቃሉ። በነገራችን ላይ አሁንም ልምጣ፣ ይቅርታ ልመለስ ወደዚህ በደንብ እንድትይዙ። ጥምቀት ላይ ክርስትና እናትና አባት መሆን የሚችሉት ዘመድ አይችሉም። እሺ 7 ቤት ውስጥ ያሉ ዘመዶች የክርስትና እናትና አባት መሆን አይችሉም፣ ክልክል ነው። ለምን? ክርስትና ያነሳ ሰው ዘመድ ይሆናል፣ የስጋ ዘመድ ሆኖ ይቆጠራል። ስለዚህ ዘመድ የገዛ ዘመዱን ክርስትና ማንሳት አይችልም። አንድ ክርስትና እናትና አባት እንዲሆናችሁ የምትመርጧቸው ሰዎች ቢያንስ 5 አዕማደ ምስጢራትን ጠንቅቀው ማወቅ አለባቸው፣ ግዴታ ስላለባቸው። ያ ልጅ ታጠምቆ በልጅነቱ ተምሮ አይደለም የሚጠመቀው፣ እናንተ ስላወቃችሁ ነው የምታስጠምቁት። ያ ልጅ ቢክድ ግን የንስሐ የክርስትና አባትና እናት ስለዛ ነፍስ ይጠየቃሉ። ቃል ገብተው ነው የሚያስጠምቁት፣ ሊያስተምሩት፣ ሊያሳውቁት፣ እግዚአብሔር አምላክ ማን እንደሆነ ሊነግሩት ቃል ገብተው ነው የሚያስጠምቁት። ሌላው የክርስትና አባት ወንድም፣ እህቶች፣ ዘመዶቹን ክርስትና ያስነሳው ቤተሰቦች ማግባት አይችሉም።
አበልጅ ምናምን ተብላችሁ የተገናኛችሁ ሰዎች መጋባታችሁ ነው፣ ቤተሰብ ነው። ከሰባቱ አባቶች መካከል አንደኛው አባት ነው የሚሆነው፣ ወይም አንደኛው እናት ነሽ የምትሆኝው። ወላጆቹ ቢሞቱ የማሳደግ ግዴታ አለባችሁ። ቤተሰብ ስለሚሆን መጋባት አትችሉ። ይሄ ልነግራችሁ ነው የመጣሁት። ሴት ወንድን ክርስትና ማንሳት አትችልም። ክርስትና ደግሞ ወንድ ደግሞ ሴትን ማንሳት አይችልም። ሌላው ለታቦት መስጠት ክልክል ነው። ለታቦት መስጠት ክልክል ነው። ለታቦት የሰጠ ሰው ዲያቆን ነው ማድረግ ያለበት። ወንዶች ለታቦት ከተሰጡ በተሰጡበት ቤተ ክርስቲያን አገልጋይ ነው የሚሆኑት። ድቁና ነው የምትሰጧቸው። የቤተ ክርስቲያኑን አገልግሎት የሰጣችሁት ለምሳሌ ገብርኤል ቤተ ክርስቲያን ከሆነ ለዛ ቤተ ክርስቲያን ተምሮ ዲያቆን ሆኖ ካህን ሆኖ ማገልገል አለበት እያላችሁ ነው። ይህንን ወቁ። ስለዚህ እናንተ ግዴታ አለባችሁ ልጁን ወደ ድቁና መውሰድ፣ ዲያቆን እንዲሆን የማድረግ ግዴታ አለባችሁ። ስለዚህ ለታቦት እንዲሰጥ አይመከርም። ለቤተ ክርስቲያን ምናምን ለምን ሲጀመር መጀመሪያውኑ ቤተ ክርስቲያኒቷ ማስተማር ስለምትችል መጀመሪያውኑ ቤተ ክርስቲያን ታስተምራለች። አይቻልም እያልኳችሁ ነው። በደንብ እየሰማችሁ። አይቻልም። ለምንድን ነው ክርስትና አባትና እናት ያስፈለጉ ሲባል የክርስትና ትምህርት ልጆቹን እንዲያስተምሩ ነው። አላማው ይሄ ነው። አላማው የክርስትና እናትና አባት የመጣው ስለ ክርስትና የክርስትና አባት እኮ ነው የሚባለው ስሙ። ልጁን ክርስቲያን እንዲሆን በመንፈሳዊ አስተምሮ በመጽሐፍ ቅዱስ አጠንክሮ የሚያስተምር ልጅ ቤተሰብ ማለት ነው። ያስተምርልኛል ይሄ ቤተሰብ ብሎ ነው። ስለዚህ አሁን አውቃችኋል። ከዚህ በኋላ አታድርጉት። ለታቦት አይሰጥ። ልትሳሉ ትችላላችሁ፣ ግን ለታቦት ግን አይሰጥም ልጅ። እኔ እሰጣለሁ የምትሉ ካላችሁ ችግር አለባችሁ። እየተማራችሁ ስለሆነ የሚሰጠው ለማንና ለማን? ጥሩ ክርስትና የተማረ ሰው፣ ምሳሌ መሆን የሚችል ሰው ነው። የንስሐ አባት የክርስትና አባት አድርጋችሁ የምትሰጡ ስለ ክርስትና እንዲያስተምር ግዴታው የዛ ልጅ ህይወቱ ምን እንዲሆን እንዲስተካከል። እሺ ለታቦት ተሰጠን ያለንስ ምንድን ነው የምንሆነው? እሺ ለታቦት የተሰጠንስ ክርስትናችን ለታቦት ተሰጠን አሁን ያለን የምትሉ እስካላችሁ ያንን ደብር ያንን ቤተ ክርስቲያን ወይም ደግሞ የተሰጣችሁበትን ደብር አገልግሉ። አሁን አገልግሎት በምንድን ነው? አገልግሎት በምን በዝማሬ ሰንበት ተማሪ በመሆን ቤተ ክርስቲያኒቷ በሚያስፈልጋት ነገር ሁሉ አጠገቧ በመቆም ቅዳሴ በማስቀደስ በእነዚህ ነገሮች ሁሉ ያ ደብር ላይ የሚፈልገው ነገር ላይ ሁሉ የመሳተፍ ግዴታ አለባችሁ። ተሰጣችኋል። አገልግል ተብላችሁ ነው የተሰጣችሁት። ስለዚህ አገልግሉ። ሀገር ብትቀይሩስ እንዴ? ሚካኤል የሚል ቤተክርስቲያን ብዙ ቦታ አለ። ሂድና አገልግሉ። ገብርኤል ከሆነ ለገብርኤል ቤተክርስቲያን አገልግሉ። ከሰንበት ትምህርት ቤት ህይወት ከአገልግሎት ህይወት አትውጡ፣ ዘምሩ። ግን ዋናው ዓላማው ምንድን ነው? ተማሩ ነው። ለምሳሌ እኔ አሁን ገብርኤል ከሆነ የምማረው የገብርኤል ቤተክርስቲያን ሰንበት ትምህርት ቤት እኔን በክርስትና እያሳደገኝ ያለው። ስለዚህ ደብሬ የእኔ ክርስትና አባቴ ነው ማለት ነው። ለገብርኤል ከሆነ የተሰጠሁት የገብርኤል ደጅ ላይ እየተማርኩ ነው። ሰንበት ተማሪ ነኝ፣ እውቀት እያስኩ ነው። ስለዚህ ደብሬ ሰንበት ትምህርት ቤቴ ኃላፊነት ወስዳ እያስተማረችኝ ነው እኔ። ስለዚህ እንደዛ አድርጉ። እንቀጥል ወደ ትምህርታችን። በቃ መማር ነው። እሺ ከራሳችሁ ጋር አስማሙት። እውነታው ይሄ ስለሆነ እሺ እንቀጥል። ለዚህም መሰረቱ የእስራኤል ልጆች በተወለዱ ወንድ በ40 ሴት በ80 ቀን ወላጆቻቸው መባ ወይም ስጦታ ይዘው ይሄዳሉ። ወዴት? ወደ ቤተ መቅደስ። ይኸው ሴት ከሆነች በስንት? በ80 ወንድ ከሆነ በ40 ቀን ምን ይዘው? ወላጆቻቸው መባ ወይም ስጦታ ይዘው ይሄዳሉ። መባ ወይም ስጦታ ይዘው ይሄዳሉ። መባ ወይም ስጦታ ያ ማለት ምን ማለት ነው? መባ ወይም ስጦታ ይዘው የሚሄዱት ምንድን ነው ማለት ነው? ለምስጋና ወይ ከብት ሊሆን ይችላል፣ ወይ የሚታረድ ወይ ደም ሊያፈሱ ለካህኑ ይህንን ምስጋና ልጅን ሰጥቶኛል ብለው ምስጋና አቅርብልን ብለው የሚጎተት ደም ያለው በግ ፍየል ምናምን ይዘው ይሄዳሉ ማለት ነው በኦሪቱ። በአዲስ ኪዳንስ መባችን የሆነው ማን ነው? እንጀራችን የሆነው ማን ነው? መባ ማለት እንጀራ ስጦታ ማለት አይደለ? ስጦታችን የሆነው እንጀራችን የሆነው ዘላለማዊት የሚሰጠው ማን ነው?
ማን የሞተልን? ማን ነው ደሙን ያፈሰሰልን? ክርስቶሳ። ስለዚህ ባዶ እጃችንን እንሄድና ቤተ መቅደስ ውስጥ ማንን? ክርስቶስን በልተው ይመለሳሉ። የዘላለም ሕይወትን በልተው ይመለሳሉ። በመች? በ40ና በ80 ቀን። እሺ 40ና ከ80 ቀን በኋላ የሚመጡ ተጠማቂዎች ግን ሃይማኖታቸው ተምረው ነው አምነው ነው እንጂ ሳያምኑ አይጠመቁ። 40ና ከ80 ቀን በኋላ የሚመጡ ለመማር እድሜያቸው የደረሱ ሰዎች ሳይማሩ አይጠመቁም። 5ቱን አዕማደ ምስጢራት መማር አለባቸው። 7ቱን ምስጢራተ ቤተክርስቲያን መማር አለባቸው። ወንጌል መማር አለባቸው። በክርስቶስ ማመን አለባቸው። ከዛስ ይጠመቃሉ። በሕይወት እስካሉ ድረስ መቼም ቢሆን ከመጠመቅ የሚያግዳቸው ነገር ምንም ነገር የለምና መጠመቅ ይችላሉ። አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ ገነት አግኝተዋል። መጽሐፈ ኩፋሌ ላይ ምዕራፍ 4 ቁጥር 9 የት ነበሩ? ከገነት ውጪ። ለምን? 40ና 80 ቀን ሲሞላቸው እንዲገቡ እግዚአብሔር አምላክ ስላደረገ ሰው የክርስትና አባትና እናት ምንድን ናቸው የሚለውን ነገ እንማራለን። ከነገርኳችሁ ላይ ያው የሚጨምረው ነገር ስለሚኖር ነገ እንማራለን። ለዛሬ የነበረን ትምህርት ይህን ይመስላል። ነገ እግዚአብሔር አምላክ ከረዳን የሚቀጥሉትን ክፍሎች እንማራለን ማለት ነው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ጥያቄ ያላችሁ ግቡ። እሺ እንደለመዱት ያው ሪፖርት ተጀምሯል። ይቅርታ። እሺ ሼር አድርጉት። እሺ ሼር አድርጉት።